ቆይ አብርሃም አበጋዝ ለምንድን ነው በር ሳታንኳኳ ዝም ብለህ የምትገባው? አሁን እኮ የኛ የሚባል ነገር የለም እኮ የኔ ነው። ስለዚህ በር አንኳኩተህ ነው መግባት ያለብህ። ዝም ብለህ ከፍተህ ትገባለህ። ሰላም ተወዳጆች እንዴት ናችሁ? ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ እንዲሁም ነባሮች በጣም ነው የማመሰግነው ላይክ ሼር ስለምታደርጉ። እንግዲህ የዛሬውን ቪዲዮ እስኪ አብረን አስተያየት እንሰጣለን። እናንተ ማሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ዛሬ ሩታ በጣም ያስደሰተችኝ በቃ ጀግና ነች፣ አንበሳ ነች፣ ትችላለች የምናት በምክንያት ነው። አያችሁ አይደለ? እኔ አሁን ላይ የተረዳሁት ነገር ምንድን ነው ታውቃላችሁ? አብርሃም ምን ያህል እንደተናደደ፣ ምን ያህል እንደተጸጸተ፣ ምን ያህል በራሱ እንዳዘነ፣ ምን ያህል አሁን ላይ ራሱ እያስጠላው እንዳለና በቃ እንደተሸነፈ ነው አሁን ላይ የተረዳው። ይሄ ልጅ ገብቷችኋል አይደለ? ምን አንጨረጨሩ? ለምን እሱ በራን ኮታ አይገባም እንዴ? ሲገባ ማለት ነው። አሁን እኮ የኛ የሚባል ነገር የለም የኔ ነው። ገብቷችኋል እንዴ? አንድ ሰው አልፈልግሽም ካለ በኋላ የራሽ ላይፍ አንቺ ኑሪ ካለ በኋላ ምንድነው በዚህ ያለ የሚያፍጨረጭረው? ሲጀመር ደግሞ ቤቱ ልክ የራሱ ቤት ብቻ አደረገው እኮ እንደ እሱ ቤት ውሽሚት እንደ ልቧ ስትፈራገጥ እንደ ልቧ የፈለገችው ነገር ስታደርግ አልነበር እንዴ? ዛሬ ነው እንዴ የታየው? ዛሬ ነው የታየው። ኦ ማይ ጋድ ምን አይነት እውነትም አበጋዝ በቃ ሩታን ለማስጠላት ማለት እሷን ትጠላለች ብለህ የማትሄድበት ጉድጓድ የለም። አሁን ዛሬ ከወንድ ጋር ያስካትና ልጅክን አንተ ይዘህ ልትሄድ ምናምን ልጁ ልታሳድግ ምናምን ነገር አረ እንደው አበዛኸው። አሁን አበጋዝ በጣም ነው ያበዛኸው እንዲህ። በነገራችሁ ላይ ሩታ ምን ያህል እንደናቀችህ እና ምን ያህል አንተ ቦታ እንደሌላት አሁን ላይ ልታውቅበት ችል ኖሮ በዚህን ያህል አትፈታተናት ምችለው። በጣም ንቃለች እኮ በቃ አንተ አላስፈላጊ ሰው እንደሆንክ ንቃለች። እንደውም በጣም እያከበረችህ ነበር፣ ግን ክብር እየገባህ አይደለም። አንተ ክብር የምታውቅ አይነት ሰው አይደለህም። ገብቷል? በክብር የሆነ የምትደራደር አይነት ሰው አይደለም። ዝም ብለህ እንደ ነዱክ የምትነዳይ ሰው አይነት ሰው ነህ እንዴ። ለምንድን ነው የማትከበረው? በቃ ተዋት። ልጅ የራሷን ላይፍ ትኖርበት፣ የፈለገችው ነገር የማድረግ መብት አላት እንዴ። አንተ ደብረ ዘይት ሄደክ እንደዛ ቢች ዳር ምናምን ነገር እንደፈለግ ስትሆን እንደፈለግ ስታረግ በየሆቴሉ እንደፈለግ ስትጋጋ ስትማግጥ፣ ዛሬ ላይ እሷ ሊያምኩ ምንም አላረገችም እኮ ሊያውም በማስቀናት ደረጃ እንጂ እኮ ገና መች ተጀመረች? ልጅቷ እኮ ገና አልጀመረችም ጨዋታውን። ገብቷችኋል? ገና ልጅቷ እኮ ጨዋታውን አልጀመረችም። አንተ ግን በጣም የምትገርም ፍጡር ነህ ወይ? አይ እሷን እኛ ኦዲየንሶች እንድንጠላት ምናምን ነገር ወይ? አይ አብርሃም፣ በነገራችን ላይ ምን ያህል አንገተ ጭንቅላት እንደተሸከመው ማሰብ ቀላል አይደለም። አንተ አይምሮክን ለማሰብ ነው ወይስ ዝም ብሎ ለሳምፕል የተቀመጠው? ለምንድን ነው የማታስበው? ለምንድን ነው አርቀህ የማታስበው? ለምንድን ነው ነገሮችን በብልሃትና ልክ በብልጥነት የማታስኬደው? በቃ እንዳጠፋ አውቀህ ጥፋትን ለማስተካከል ወደ ትክክለኛው መንገድ መጓዝ እንጂ ጭራሽ አንተ አጥፍተህ እንደገና ልጅቷን ደግሞ የአጥፊነት ስሜት እንዲሰማት እሷ ጥፋተኛ እንደሆነች እሷ አሁን ላይ ጥሩ ነገር እንዳላረገች የሆነ በአንተ ላይ ወንድ እንዳመጣች ምናምን አይነት ነገር ላይ ከአንተ ቤቷ ሄደክ ምናምን ነገር ከወንድ ጋር ያስካት ምናምን ነገር ነው። አረ በጣም ተሳስተሃል። በነገራችን ላይ ብዙ ጊዜ ዋጋ የተከፈለለት ነገር መልሶ ዋጋ እንደሚያስከፍል ይታወቃል። ይሄ ደግሞ በእናንተ እያየነው ነው። ሲቀጥልም ደግሞ በጣም ብዙ ሰው የሆነ ላይፍን እንዲፈራ ትዳር እንዲፈራ አላደለ የሆነ በቃ እንዲፈራ እያረጋችሁ ነው። በተለይ አንተ ማለት ነው። ቆይሽ እዚህ ሶሻል ሚዲያ ላይ እኮ ወንዶች አሉ አደለ? አንተን የሚያዩዋሉ እኮ። እሺ ለእነሱ ምንድን ነው የምታስተምራቸው? እኛ እሺ ከሩታ ብዙ ነገር ነው የምንማረው። ሴትነትንና ላይፍን እንደገና ደግሞ እናትነትን ከወለዱ በኋላ ደግሞ እንዴት አንድ ላይ ማስኬድ እንደሚቻል። በነገራቸው እሱ አሁን ወልዳ ምናምን የምትበገር ሴት አይደለች። የምትበገር ስላችሁ ይሄ አንዳንድ ሴቶች ከወለዱ በኋላ ምናምን ነገር በጣም ይሰበራሉ። በተለይ እንደዚህ የሚወዱት አሉ ሶሻል ሚዲያ ላይ እንደምታዩ የሆነ ከወለዱ በኋላ ከባለቤታቸው ጋር ሲጣሉ ምናምን ነገር ተሰብረው የሆነ ነገር በሀዘን ተውጠው ምናምን ነገር የሚቀመጡ አሉ ቤታቸው። ግን እሷ እንደዚህ አይደለችም። በቃ ጠንካራ ጎበዝ ሴት ናት፣ ብርቱ ናት። ምንም ይሄ የማያግዳት ሴት ነች። ገብቷችኋል? ድንበሯን የምታቅ ንግግሯን የምታቅ ልኳን የምታቅ ሴት ለነገሮች በቃ አይደለም ምን ማድረግ እንዳለባት እያንዳንድ ቃላቶቿ እያንዳንድ ለእርምጃዎቿ የምትጠነቀቅ ሴት ናት። ኦፍኮርስ የምጠሏ ሰዎች አላችሁ፣ ምንም ማድረግ አይቻልም። እናንተ የምጠሏ ሰዎች ደግሞ የዚች የውሽሚት ደጋፊዎች ናችሁ። ልክ ውሽሚትም ጥሩ ስራ እንደሰራች የሆነ መልካም ነገር እንዳረገች ይሆናል አይደለ? እንዴት ልበላችሁ
እንዴት ነው የሆነ ባልና ሚስትን አስታርቃ ምናምን ነገር ይሆናል አይደለ? የሆነ በቃ ትልቅ ነገር እንደሰርሽ እሷ እኮ የሰው ትዳር እኮ ነው ያፋታችሁ፣ የሰው ትዳር ነው ያፋታችሁ። ሊያውም ከተፋቱ በኋላ እንኳን ብትመጣ ኦፍኮርስ ችግር የለውም። ለምን እነሱ ተጣልተው ነው የመጣችሁ ትላላችሁ። እሷ እኮ ጭራሽ ገና ጽንሱ ከመጸነሱ ጀምሮ እስከምትውል ድረስ በነገራችን ላይ ሄርሜላ ጥፋት የለባትም። ሄርሜላ ጥፋት ምንም ጥፋት የለበትም። የአበጋዝ ነው ጥፋቱ። አበጋዝ ደግሞ ቺኳን እየተጠቀመባት ነው። ቺኳ ደግሞ እየተረዳች አይደለችም። የሆነ አብሯት የሚኖር የሚወዳት የሚያፈቅራት መስሎ እሱ እየተጠቀመባት ነው። ግን ደግሞ ይሄንን እሷ ምንም አላወቀችም። በነገራችን ብዙ ጊዜ አንዳንድ እንደዚህ የሚያብለጨልጩ ነገሮች ሰዎችን ይገዟቸዋል፣ ማንነታቸውን ያስረሷቸዋል፣ የመጡበትን ያስረሷቸዋል። በተለይ ደግሞ ገንዘብ ብዙ ነገር ያስረሳል። ታውቃላችሁ አይደለ? ገንዘብ ወደ ቤታችሁ ሲመጣ በተለይ ገንዘብን ፈልጋችሁት ገንዘብ ወደ እናንተ ሲመጣ አጠቃቀሙ ማወቅ እንጂ ገንዘብ ስላለው የገንዘብ ስለመጣ ብቻ ዝም ብላችሁ ብኩንነት መሆኑም አስፈላጊ አይደለም። ደግሞ ስጣጡትም መከራ ነው። ስለዚህ አንዳንድ ሰው በህይወት የሆነ ነገር ሲመጣ እንዴት አድርጎ ያንን ነገር ማስኬድ እንዳለበት የማያውቅ ሰው አለ። ስለዚህ አሁን እችም የሆነ ነገር ጥቅም አግኝታ ነው እንጂ በሰላም አይደለም። ውሽሚትም በሰላም አይደለም። በተለይ ደግሞ በዙሪያዎቿ ደግሞ አሉ የሚያጨበጭቡ ልክ ዛሬ ከሩታ ጋር ይሆናሉ፣ ከሩታ ጋር ሰላም ናቸው ምናምን ነገር ደግሞ ዘሩ ብለው ከሄርሜላ ጋር ናቸው። እንደዚህ እኮ አይደለም። ኢኳል መሆን እኮ እንደዚህ አይደለም። ቢያንስ ፍትህ የሚባል ነገር አለ። የሆነ ፍትህ ሲባል ለዛኛውም ትክክለኛውን ነገር እንዳጠፋ እየነገራችሁ እንጂ ይሄኛውን ስታገኙት አንተ ትክክል ነህ፣ ይሄኛውን ስታገኙት አንተ ትክክል ነህ። ኖ እንደዛ መሆን የለበትም። እውነት እንዲህ ምን ጉድ ነው እውነት። እኔ የአብርሃም አካሄድ በጣም ግራ እየገባኝ ያለው እንዲህ ምንድን ነው? ምን እየሆነ ነው ያለው? ዛሬ ደግሞ ልጁን አዝሎ ምናምን ነገር በቃ እሱ ለልጁ አሁን ዋጋ ሊከፍል ምናምን ነገር ትላንት ለሲር ተረግዞ ተጸንሶ እሷን እንደዛ አፈርድሜ ግጣ እርግዝናውን ሰዓት ጨርሳ እስከምትወልድ ድረስ የት ነበር? ከአንተ ሴት ስታመላለስ አልነበር እንዴ? ከሴት ጋር እንደፈለግ ስትላላስ አልነበረ? ዛሬ እሷ የሆነ ሊያውም እኮ ምንም እኮ አላደረገችም። ገና እኮ አልጀመረችም። ገና ወጣ ብላ እኮ አልዘናነችም። ገና እዚሁ ደጅ ነው ያለችው እኮ። መች ወጣች? ብትወጣ ደግሞ ምን ልትሆን ነው? ልታብድ? እኔ እኮ ተወዳታለህ፣ ታፈቅራታለህ፣ ግን እልህ አለብህ። ተወዳታለህ፣ ታፈቅራታለህ፣ እሷ ልታጣ አትፈልግም። ደግሞ እልሁን ማን ይቋቋምልህን? እልና ፍቅር ደግሞ አብሮ መሄድ አይችልም። እልህ ደግሞ ትዳር ያፈርሳል፣ ከጓደኛ ከቤተሰብ ጋር ያለያያል። እልህ በጣም መጥፎ ነው። ዛሬ ደግሞ ይሄን ልጅ ከየት ነው ያመጣኸው? በቃ ሁሉንም ዞርኩ ደግሞ ዛሬ ይሄን ልጅ ይዘህ መጣክ። ደግሞ ምን ይሁን? እሺ ከዚህ በፊትም ትዝ የሚሏችሁ ከሆነ ይሄ ልጅ ይዞ መጥቶ ሩታን አስደንቅጠዋታል። የሆነ ሽማግሌ ነኝ ብሎ ምናምን ነገር መጥቶ አስደንቅጠዋታል ከዚህ በፊት ማለት ነው። አሁን ደግሞ እሱ ድራማ ላይ መጣ። እኔ እኮ ለምንድን ነው ችግሩን በራሱ መፍታት የሚያቀተው? ለምንድን ነው ሰው የሚያስከትሉ? ለምንድን ነው ጭራ የሚያስከትሉ? ካለ ጭራ አይሆንለትም? ራሱ መቋቋም አይችልም ነገሮችን? እንዲህ ዛሬም እንዳለ እኮ ነገ የሚባል ነገር አለ። የሰው ልጅ መቼም ሞቱን እያሰበ ቢኖር ኖሮ ዛሬ ላይ ምንም አያደርግም ነበር። ግን ነገ የሚባል ነገር አለ። ነገ ማስቀምጠው ምንድን ነው? ለትውልዱ፣ ለቤተሰቦች። ሰው እኮ አርያ ነው መሆን የሚችለው እንጂ ይሄ የተግማማ ስራ ተሰርቶ እውነታቸው ነው ማማዘልሽ ወይ አይ መግማማት ብሏል። እንደዚህ አይነት ስራ ተሰርቶ ምን አይነት አሻራ ነው የሚቀመጠው? ነገ ልጅህስ አድጎ ምንድን ነው እስቲል እንኳን ፕራንክ ቢሆን እስቲል እንኳን ድራማ ቢሆን ይሄን ነገር በቃ ሪል ነው እየሰራችሁት ያላችሁት። ይሄ የሚቀመጥ ታሪክ ነው፣ ነገ የሚታይ ነገር ነው። እናንተ እንኳን ብታጠፉት ሊጠፋ የማይችል ነገር ሁሉ ጊዜ እንደምላችሁና አንዳንድ ጊዜ የሆነ መሰረታችንን ብናሳምር አቁማችን ጥሩ ይሆናል። ከመጀመሪያው ያልተሰራ ነገር መጨረሻው ያማረ አይሆንም። ሄርሜላን ብትሆኝ ሩታን ጥሎ አንቺ ጋር ቢመጣ አንቺን ነገ ጥሎሽ እንደማይሄድ ለምን ማስብ እንደተሳንሽ አላውቅም። ኦፍኮርስ ሁለቱ አብሮ እንኳን ባይሆኑ አንድነታቸው በጣም የቀረበ ነው። ገብቶሻል አይደለ? ግን ይሄ አልታየሽም። አንቺ ታይሽ አሁን ላይ ሆይታው ነው። አሁን ላይ በዙሪያሽ ያሉት አሉ አይደለ? ሆይ የሚሉሽ ከአብርሃም ጋር ስትሆኝ በቃ ሆይ ይሉሻል። እሱም ከሩታ ጋር ስትሆን ሆይ በቃ ከእሷ ጋር ሆን ይሉታል። ከአንቺ ጋር ሲሆን ከአንቺ ጋር ሆን ይሉታል። ይሄ ነው። ይሄ ደግሞ ምንም ጥቅም የለውም ለአንቺ። አንቺን በራስሽ አይዲያ፣ በራስሽ ስራ፣ በራስሽ ብትመጪ ትታወቂያለሽ። ምንም ያነስሽ ነገር የጎደልሽ ነገር ግን ሴትነትን አስረክሶ በዚህን ያህል መውረድ በጣም ነው የሚያስጠላው። አብርሃምም ደግሞ አበጋዝዬ
በዚህን ያህል አንተም ደግሞ ልጅቷን ለማስጠላባት ሞክር። ጥሩ ነው። እኛ እንደሆነ አንጠላት፣ የሚፈለግከው ነገር ብታረግ እንደፈለግክ ብትሆን የሚጠላት ሰው የለም በታሪክ ማለት ነው። ቤተሰብ ለማንኛውም ሰብስክራይብ ያደረጋችሁ ቤተሰብ ሆኑ እሺ።